የባንክ አገልግሎት ለግለሰብም ሆነ ለሀገር ኢኮኖሚ እድገት ያለው ጠቀሜታ ዘርፈ ብዙ ነው። የኢትዮጵያ ንግድ ባንክ በ1935 ዓ.ም የተመሰረተ ሲሆን በሀገሪቱ የባንክ አገልግሎትን በማስተዋወቅና በማዳረስ ግንባር ቀደም ተቋም ነው። ባንኩ በኢትዮጵያ ኢኮኖሚያዊ እድገትና ልማት ውስጥ ከፍተኛ ሚናም ይጫወታል። በሀገሪቱ በርካታ ቅርንጫፎችን በመክፈት ተደራሽነቱን ከማረጋገጥ ባሻገር አገልግሎት አሰጣጡን ቀልጣፋና ዘመናዊ በማድረግ ዜጎች የሚተማመኑበት ባንክ መሆንም ችሏል። የኢትዮጵያ ንግድ ባንኩ ቅርንጫፉን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ጨታ ወረዳ ሻማ ከተማ ላይ በመክፈት ስራውን በይፋ አስጀምሯል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬው መሰናዷችን በባንኩ የማስጀመሪያ መርሃ ግብር ላይ ተገኝተን ያሰናዳነውን መሰናዶ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅ ሀብታሙ ኃይሌ በማቅረቡ ባርታታዬ ከቴክኒሻናችን ዋሲሁን አለማየሁ ጋር እስከ ፕሮግራማችን ፍጻሜ አብሮነታችሁን በአክብሮት ጠይቀናል። በማስጀመሪያ መርሃ ግብሩ ላይ የክልል፣ የዞን፣ የአጎራባች ወረዳዎችና የጨታ ወረዳ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። የወረዳው ሕዝብ የባንክ አገልግሎት ለማግኘት 62 ኪሎ ሜትር መጓዝ ግድ ይለው ነበር። የሻማ ከተማ ነዋሪዎች አሁን ላይ ችግሩ ተቀርፎ ባሉበት በመከፈቱ መደሰታቸውን ይገልጻሉ። አብነት ቆጭተው ይባላለሁ። ነጋዴ ነኝ። ምኖረው ጨታ ወረዳ። ፊት በጣም ተቸግረን ነበረ። እግዚአብሔር ይመስገን አሁን ተከፍቶልናል። ደስተኛ ፊት ራሱ ቦንጋ ነው እንግዲህ ብር ተሸክመን ይዘን የምንሄደው። ተሸክመን ስንሄድ ራሱ ጫካ ላይ ብዙ ችግሮች አሉ። በጣም ከባድ ነው። አሁን እዚህ ጨታ ባንክ ቤት መከፈት ማለት ለኛ በጣም ትልቅ ነገር ነው። በቃ እዚህ እንቆጥባለን፣ ከዛ ቦንጋ ሄደን አዲስ አበባም ጅማም ከዛ ሄደን እናወጣለን። በጣም ደስተኛ ነኝ። ስሜ መምህር አደለ ዳምጤ ይባላል። ከዚህም በፊት ባንክ ባለመኖሩ ምክንያት ብዙ እንግልቶች ነበሩ። ባንክ ባለመኖሩ ምክንያት በእጅ ነበረ ከፋይናንስ ብር ስንቀበል የቆየ ነው። ችግር ውስጥ ነበርን። ወደ ከረምት ትምህርት ስንሄድ በብዙ ችግር ነበረ። ውክልና ምናምን በሳስተን አለዚያ እስከ ጨታ በመምጣት ነበረ ከፋይናንስ ደሞዝ ብንቀበለው። ዛሬ ግን ደሞዛችን በፋይናንስ ሲሰጥ የነበረውን አዲስ አካውንት አስከፍተን በባንክ መቀበል ላይ ጀምረናል። እንደ መምህር ያለኝን ቁጠባ ያው እዛ አካውንት ላይ ቆጥበን አሁን ለቀጣይም ጥሩ ነገር ለመስራትም እቅድ ላይ ያለ ነው። ቁጠባንም ጀምረናል። አካውንትንም አስከፍተናል። አድማሱ ጉዛው የግብርና ባለሙያ የሚኖርበት አካባቢ ጨታ ወረዳ ሻማ ከተማ። የባንክ ጉዳይ በጣም አሳሳቢ፣ ምክንያቱም ሰው ያለውን ይቆጥባል፣ አስተማማኝ በሆነ ቦታ ያስቀምጣል፣ በፈለገ ሰዓት ያወጣል። ከእሳት አደጋ፣ ከሌባ፣ ከሌሎችም ችግሮች ደህንነቱ ተጠብቆ ብቻም ሳይሆን በተቀመጠው ልክ ወለድም ተሰልቶ በርካታ ጥቅሞችን ሲያገኝ እኛ ሳናገኝ በመቅረታችን በጣም አሳዛኝ በሆነ ደረጃ ላይ ነው የነበርነው። ዛሬ ላይ ግን ካለማልማት፣ ካለማፍራት፣ ካለመቆጠብ ወደ ማልማት፣ ወደ ማፍራት፣ ወደ መቆጠብ የደረስንበት ተስፋ የሰነቅንበት ለውጥና እድገት ከዚህ በኋላ ተደራርቦ ይመጣል ብለን ተስፋ የምናደርግበት ነገር ነው። የተደሰትንበት አጋጣሚ እንደሆነ ነው በግሌ ማየው። እኔ ብቻም ሳል የወረዳችን ሕዝብ በዚህ ልክ የተደሰተ ነው የሆነው። ባንክ ገንዘብ ቤት ውስጥ ሲቀመጥ ሊከሰቱ የሚችሉ ስርቆት፣ ቃጠሎና መሰል ችግሮችን ይከላከላል። የቁጠባ ባህልን በማሳደግ ረገድም ሚናው ከፍተኛ እንደሆነ ነው የሚነገረው። አዲስ ንግድ ለመጀመር ወይም የንግድ ስራ ለማስፋፋት የሚያስፈልግ የካፒታል ብድር ለማግኘት ያስችላል። የከተማው ነዋሪዎች የዚህ አገልግሎት ተጠቃሚ መሆን እንደሚገባም ይመክራሉ። የኛ አካባቢ እንደተባለው በርካታ ካሽ ክሮፕሪያ ነው። በቀን ቢያንስ ቡና ከዚህ 5-6 መኪና ከዚህ ግብይት ማዕከል በቀን ይወጣል። ይሄ ገንዘብ ነው ከመሬት ያለማውን እንጂ ገዝቶ አይደለም እንትን እያለ ያለው ገንዘብ። አሁን ትናንትና በነበረው እንቅስቃሴ ደካማ ነው። ነጋዴም ብሩን ተሸክሞ ለመምጣት ሲቸገር ቦንጋ ላይ ያስቀምጦ የተወሰነችውን በሻንጣ ያመጣል። ግዢም የተቀላጠፈ አልነበረም። ግብይቱም የተሟሟቀ የተቀላጠፈ አልነበረም። አሁን ግን ካሹ እዚህ ባንክ አለ፣ ምርቱ እዚህ ጋር አለ፣ ነጋዴው አለ፣ አቅራቢው አለ። ስለዚህ የተሻለ የንግድ እንቅስቃሴ ይኖራል ብዬ አስባለሁ። ብቻም አይደለም አቮካዶ በተመሳሳይ መልኩ ከዚህ እስከ ባሺ 10-15 መኪና ተደርድሮ ነው ሚጭ ነው። ያ ገንዘብ ነው፣ ሀብት ነው። ይሄ ደግሞ ብሩ ሄዶ የሚከማቸው ቦንጋ ላይ ነው። ያ ቦንጋ ላይ ገንዘብ መሆኑ ሀብቱ እዚህ መሆኑ ትንሽ የግብይት እንቅስቃሴውን ቀዝቃዛ ያደርገዋል። ወቅታዊ አያደርግም፣ ጥርጣሬም ይፈጥራል። ለዚሁ አሁን የሚወጡ በርካታ ምርቶች አሉ፣ የሚሰበሰቡ ገቢዎች አሉ። ቅድም ካልኩት ከካሽ ክሮፕም ከተለያዩ ነገሮችም በርካታ ነጋዴዎችም አሁን እየተፈጠሩ ነው፣ ተፈጥረዋል። እነዚህ እዚህ ጋር የካሽ ዲፖዚታቸው ያለው እዚህ ነው፣ ምርቱም እዚህ ነው። ስለዚህ
ግንኙነቱ ስለተፈጠረ የገበያ ሰንሰለት በጣም ተጠናክሮ አሁን እየቀጠለ ስለሆነ ባንክ እስካለ ጊዜ ድረስ ከትናንትናው በተሻለ ሁኔታ ለውጦች ይመጣሉ፣ እድገት ይመጣል። ሰውም ተነቃቅቶ ወደ ተግባር ይገባል። ያ ብቻ አይደለም። አሁን ብር አከማችቶ ይዞ በቤቱ ያስተኛ ሰዋል። ለነጋዴ እንኳን እጥረት ቢኖር ገንዘብ ማለት ነው። እነዚህ አቅም ያላቸው አርሶ አደሮች ሌሎች ባንክ ቤት አመጥተው የማስቀመጥ ልምድ እያካበቱ ነው፣ ማስቀመጥ ጀምረዋል። እነዛ በሚያመጡበት ጊዜ ነጋዴ ከባንክ ይበደራል። የተበደረውን ደግሞ አሁን በሚቀርበው ምርት ላይ ያውላል። አርሶ አደሩ በወቅቱ ገንዘቡን ይወስዳል፣ ሌላ ነገር ይሰራል። ስለዚህ ከዚህ አንጻር የግብይት ስርዓቱ ከዚህ በኋላ ተጠናክሮ ይሄዳል። ለውጥም ይኖራል፣ እድገትም ይኖራል። የሚያለማ አርሶ አደርም ካሽ በእጁ ወደ አሁኑ እጅ በእጅ አንዳንዴ እኮ ይበደራል ነጋዴ። ያ ስላለ አሁን እጅ በእጅ ሊሆንም ስለሚችል ካሹ እዚህ ስላለ ጥሩ ነገር ይኖራል ብዬ በማልማትም በኩል በመሸጥም በኩል ጥሩ ነገር ይኖራል ብዬ አስባለሁ። ከዚህም በፊት በባንክ ቤት ምክንያት ችግር ላይ ነበርን። ሁሉም መምህራንም ሆነ ተማሪዎች እዚህ ባንክ መጥቶ አካውንት አስከፍቶ ደሞዛቸውን በአካውንት መውሰድ እንዳለባቸውና ቁጠባ ቆጥቦ መጠቀም እንዳለባቸው መልእክት ማስተላለፍ ፈልጋለሁ። ማንኛውም ወጣት ከአሁን በኋላ ባለው መቆጠብ አለበት። ቆጥቦ የትኛውም ቦታ ሂዶ ያን ብር ማውጣት ይችላል፣ መገበያየት ይችላል። ብንቆጥብ ደስ ይለኛል። በወረዳው የደሞዝ ክፍያ ለመፈጸምም ይሁን የገቢ አሰባሰብ ሂደትን ቀልጣፋ ለማድረግ የባንክ አገልግሎት አስተዋጽኦ ከፍተኛ በመሆኑ ይህንንም ለማሳለጥ ጉዳዩ ከሚመለከታቸው አካላት ጋር በመቀናጀት በወረዳው የንግድ ባንክ አገልግሎት የተጀመረ መሆኑን የተናገሩት ደግሞ የወረዳው አስተዳዳሪ አቶ ሰለሞን ኃይሌ ናቸው። የረጅም ዘመናት የህዝባችን ጥያቄ ነበረ። ባንክ ቤት ጥያቄ የባንክ ቤት አገልግሎት ለማግኘት በከፍተኛ ሁኔታ ህዝባችን ሲጠይቅ ነበረ። በየመድረኩ በየወቅቱም የገቡት አስተዳዳሪዎች፣ አመራር አካላት ሁላችንም የጋራ ትግልና ጥረት እያደረግን የቆየንበት ሁኔታ ነው የነበረው። ከፍተኛ ሀብት አለ፣ ነጋዴ አለ። ነገር ግን ፈጥኖ ወደ አካባቢያችን ባንክ ካለመግባት አኳያ ሰፊ ችግሮች ላይ ነበረ ህዝባችን ወድቆ የነበረው። ከፍተኛ እንግልት፣ መጉላላት፣ ከፍተኛ ወጪ ማውጣት ችግሮች ላይ ነበርን። ግለሰቦች ገንዘብ ወጪ ለማድረግም ገቢ ለማድረግም ገንዘባቸውን ወስዶ ተሸክሞ ሩቅ አካባቢ ላይ ያሉ ባንኮች ላይ ነው ገንዘባቸውን ያስገቡት። ወጪ አድርጓ መጥቶ ስራ ላይ ለማዋልም በተመሳሳይ መልኩ በዚሁ ትራንስፖርት ከፍሎ ተቸግሮ ሄዶ ነው ያንን የባንክ አገልግሎት ሲያገኙ ነበሩት። ጡረተኞች ያላቸውን የጡረታ በላቸውን ለማምጣት ከፍተኛ ትራንስፖርት ከፍለው ገንዘባቸውን መንገድ ላይ ደርሰው መጥተው የሚቸገሩበት ሁኔታ ነበረ ወረዳ ያሳለፈው። ከወረዳ መንግስት አኳያም በጀት ከላይ የሚለቀቅልንን በጀት በየወሩ የመንግስት ሰራተኛን ደሞዝ በከፍተኛ ስጋት፣ ጭንቀት ፖሊስ ታጅቦ ነው ቦንጋ ባንክ እስከ ወረዳችን ፋይናንስ ድረስ እስከሚገባ ድረስ በከፍተኛ እንግልት፣ ስጋት፣ ጭንቀት ነው ብዙ ዘመናትን ያሳለፍ ነው። እሱ ብቻም ሳይሆን ቅርብ ጊዜ የገቢ አሰባሰብ ስርዓታችን ላይ በተመቻቸልን በራሱ ዚግ አካውንት ገቢን ሰብስቦ እየወሰኑ ልማት ላይ ማዋል የሚል አዋጅ ክልላችን አወጥቶ ያንን ገቢ የራሱን ዚግ አካውንት አዘጋጅተን መደበኛ ገቢም ማዘጋጃ ቤታዊ ገቢም ከዚህ ይሰበሰባል። ወደ ላይ ሄዶ 62 ኪሎ ሜትር ነው ከዛ በላይ ሄዶ ቦንጋ ባንክ ይገባል። ቦንጋ ባንክ ለማስገባት መኪና፣ ነዳጅ፣ አበል፣ ሌላ ወጪ ለስራና ለልማት ለማዋል ወስነን ደግሞ ወጪ አድርጎ ወደዚህ ለማምጣት ሌላ ትራንስፖርት፣ ሌላ አበል፣ ሌላ ወጪ ሆኖ ከፍተኛ ወጪዎችና እንግልቶች ላይ የወደቅንበት ጊዜ ነበረ። ከፍተኛ ወጪ ላይ ወረዳው ተዳርጎ እጅግ በጣም ኪሳራ ውስጥ የቆየበት ዘመን ነበረ። ኢንቨስትመንትን በስፋት ለመግባት እንዲሁ እነዚህ ባንክ ቤትና መሰል መሰረተ ልማቶች ባለመሟላታቸው ሰግተው ወደ ሌሎች አካባቢዎች እየሄደ አካባቢያችን ላይ መጥቶ ሊፈስ የሚገባ በርካታ ሀብት ባንክ ቤት ባለመኖሩ ብቻ ችግር ውስጥ የወደቅንበትና የኢኮኖሚ እንቅስቃሴም የተጎዳበት ከውጭ ሊመጣ የሚገባ ሰፋፊ ሀብቶችም ወደ ሌሎች አካባቢዎች የሄዱበት እድልና አጠቃላይ የወረዳችን ሕዝብ የኢኮኖሚ እንቅስቃሴን አስሮ ያቆየው ይሄ ባንክ ቤት ያለ መግባት ነው። ቁልፍ የሕዝባችን የመልካም ስራ ጥያቄ ስለሆነ መፍታት አለብን ብለን አቅደን ተነስተን ከፍተኛ ጥረት አድርገናል። የለውጡ መንግስታችን ልዩ ትኩረት ሰጥቷል። የባንክ ቤት አገልግሎት ያልተዳረሰባቸው አካባቢዎች ላይ ባንክ ቤት አገልግሎት መዳረስ መቻል አለበት የሚል ልዩ ትኩረትና አቅጣጫ የዞናችን አስተዳዳሪ፣ ክልል የፊት ለፊት አመራር አካላት እያንዳንዱ ቀን ተከታትለው ሲደውሉ ነበር። ዲስትሪክቱ ጋር በራይ ባንኩ ጋር በጣም ሲደውሉ ሲከታተሉ ነበር። እኛም
በቁርጠኝነት ስንከታተል፣ ስንሄድ፣ ስንመጣ፣ ስንጠይቅ፣ ስናጨናንቅ ነበር። እነዚህን የጋራ ትግሎችን አድርገን ጥያቄያችን ተመልሶ እነሆ በዚህ ዓመት ባንክ ቤት ተፈቅዶ መጥቶ ስራ ጀምሮ ማስመረቅ የቻልንበት ሁኔታ ነው ያለው። አካባቢው በርካታ ነጋዴዎች ያሉበት በመሆኑ ደህንነቱ የተጠበቀ የገንዘብ ዝውውር ለማካሄድ እንዲሁም ከንግድ አጋሮች ጋር በትላልቅ መጠን የሚደረጉ ክፍያዎችን ከጥሬ ገንዘብ ይልቅ በቼክ ወይም በኤሌክትሮኒክስ ዝውውር ለማከናወን ይረዳል ይላሉ። ባንኮች በራሳቸው በርካታ ዜጎችን ከመቅጠራቸው ባለፈ ለተለያዩ የማህበረሰብ አካላት ብድር በመስጠት የስራ ዕድል እንዲፈጠር ያደርጋሉ። ማህበረሰቡ ይህንን ዕድል መጠቀም እንዳለበትም አስተዳዳሪው መልእክት አስተላልፈዋል። ባንክ ቤት ትርፋማ ተቋም ነው። ለትርፍ የሚሰራ ተቋም እንደመሆኑ መጠን ህዝባችን ከዚህ ቀደም የነበረውን የባንክ ቤት አገልግሎት ጥማቱን ማርካት የሚችለው ሰርቶ በመቆጠብ በየቤቱ የተቀመጡ ገንዘቦችን አመጥተው ባንክ ቤታችን ጋር በማድረግ አካውንት በመክፈት በሚገባ ከፍተኛ አገልግሎት ማግኘት አለበት። ህዝባችን ብድር መውሰድ መቻል አለበት። ከተማ ላይ ያለ ነዋሪም ገጠር ላይ ያለ ነዋሪም መንግስት ሰራተኛም ብድር ወስዶ ብድር በጊዜ መልሶ ከፍተኛ አገልግሎት ማግኘት አለበት። ሁሉም ዜጎች አካውንት መክፈት መቻል አለባቸው። ሁሉም ዜጎች የወረዳችን ህዝቦች ሰርቶ የሚያገኙትን ከትንሽ እስከ ትልቅ ያለውን ገንዘብ መጥቶ ማስቀመጥ አለባቸው፣ መቆጠብ አለባቸው። ለወደፊት ፈጠን ያለ የኢኮኖሚ እድገት ውስጥ ለመግባት አሁኑኑ መቆጠብ፣ አሁኑኑ ማስቀመጥ፣ ሰርቶ ማግኘት፣ መልፋት፣ ወደ ላይ ወደ ታች መሮጥ። የሚያርስ ማረስ አለበት፣ የሚነግድ መነገድ አለበት። ነግዶ አርሶ ሰርቶ የሚያገኘው ገንዘብ በየቀኑ አመቶ የማስቀመጥ ልምድ፣ የመቆጠብ ልምድ መኖር መቻል አለበት። መላው የጀታ ወረዳ ህዝብ አካውንት በመክፈት ቁጠባ በመቆጠብ ከዛ በኋላም ባንኩ የሚያቀርባቸው በርካታ አገልግሎቶች አሁን አርሶ አደር መሬቱን አስይዘው አትክልቱን አስይዘው መበደር የሚችል እድልም ጭምር እኛ ሄደን ከባንክ ጋር ውል ተፈራርመን መተን መሬት ሰርቲፊኬት አቅርቦ መሬቱን አቅርቦ አትክልቱን አቅርቦ ተበድረው የተለያዩ የቴክኖሎጂ ድጋፎችን ወስዶ ምርትና ምርታማ የሚሆንበት ትራክተር መግዛት የሚችልበት ለማዳበሪያ ለምርጥ ዘር ሳይቸገር ወስዶ አምርተው ከፍተኛ ምርት ማግኘት የሚችልበት ሌሎች ግልጋሎቶችንም ከባንካችን ማግኘት የሚችልበት እድልም ጭምር ይሄ ባንክ ገንዘብ ለማስቀመጥ ብቻም ሳይሆን ለአርሶ አደሩ የብድር አማራጮችን ጭምር ሰፊ እድል ይዞ የመጣ ባንክ ስለሆነ እነዚህን እድሎች በሚገባ መጠቀም መቻል አለበት። ባንኮች ጥቅም ላይ ሳይውል የተቀመጠን ገንዘብ ከቆጣቢዎች በመሰብሰብ ስራ ለሚፈጥሩ ኢንቨስተሮች በብድር መልክ በማቅረብ ገንዘቡ እንዲንቀሳቀስ ያደርጋሉ። ከዚህም ባለፈ ለተለያዩ ፕሮጀክቶች ብድር በመስጠት ሌሎች የንግድ ተቋማት እንዲመሰረቱና የስራ ዕድል እንዲፈጥሩ ያደርጋሉ። በካፋ ዞን ጨታ ወረዳ ሻማ ከተማ ላይ ተከፍቶ አገልግሎት መስጠት የጀመረውን የኢትዮጵያ ንግድ ባንክ ፋይዳና የነዋሪዎቹን አስተያየት በሚመለከት ያሰናደነው ፕሮግራም የተከታተላችሁትን ይመስል ነበር። ሀብታሙ ኃይሌ አዘጋጅቶት ባርታታዬ በማቅረቡ ከቴክኒሻናችን ዋሲሁን አለማየሁ ጋር አብረናችሁ ቆየን። ስላዳመጣችሁን ከልብ እናመሰግናለን። ጤና ይስጥልን።